ጤና ይስጥልን እንደምን አረፈዳችሁም በዛሬው ፖሊስ መረጃ ዝግጅታችን የተለያዩ ፖሊሳይና ወንጀል ነክ ርዕሰ ጉዳዮችን እንዳስሳለን ከመረጃዎቹ ጋር ሉልሻ ንጉሴ ነኝ የትራፊክ አደጋን በተመለከተ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ ጥናትና ምርምር ተቋም ባለሙያዎች ያቀረቡት ጥናት ላይ ተመረኮዘ መረጃ አለን ፖሊስና የቴክኖሎጂ ውጤቶች እንደምን ታይተዋል እዚሁ አዲስ አበባ አንድ አካባቢ ላይ ውስጥን የሚያደናግር የማጭበርበር ተግባር ስለመፈጸሙ በፖሊስ መረጃ ይቀርባል ተከታተሉት በዓለም ላይ ለሞትና ለጉዳት ከሚያበቁ የመንገድ ትራፊክ አደጋዎች ከ185ቱ የሚደርሱት በማደግ ላይ ባሉ ሀገሮች ነው በመንገድ ትራፊክ አደጋዎች ከ10,000 ተሽከርካሪዎች 114 ያሉ ህይወት ያጠፋሉ በሀገራችን አደጋ ደርሰው ለሞት የሚዳርጉ አሽከርካሪዎች እድሜያቸው ከ18 እስከ 30 የሚደርሱ ሲሆኑ ከነሱ በመቀጠል ከ31 እስከ 50 እድሜ ያላቸው ይጠቀሳሉ በመንገድ ትራፊክ አደጋዎች ከፍተኛ ጉዳት የሚያደርሱ አሽከርካሪዎች ከፍተኛውን ቁጥር የሚይዙት በትምህርት ከፍተኛ ሁለተኛ ደረጃን ያጠናቀቁ ናቸው በመንጃ ፍቃድ በኩል ሶስተኛ መንጃ ፍቃድ ያላቸው አደጋ በማድረስ ሲመሩ ሁለተኛ መንጃ ፍቃድ ያዙት ይከተላሉ መረጃዎቹ በሀገራችን እየጨመረ የመጣውን የትራፊክ አደጋ በተመለከተ ከኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ የጥናትና ምርምር ተቋም በመጡ ባለሙያዎች ለውይይት ከቀረበ ጥናታዊ ጽሑፍ የተወሰዱ ናቸው በውይይቱ የፖሊስ ከፍተኛ አመራሮችና ኮሚሽነሮች ተገኝተዋል ተሳታፊዎቹ ችግሩን ህግ በማጥበቅና በህግ አስከባሪዎች ብቻ እንደማይቻል አንዳንድ የትምህርት አይነት ከታች ትምህርት ቤት መስጠት እንዳለበት ጠቁመዋል በጥናቱ በሀገራችን የመንገዶች ጥራት የአንዳንድ አሽከርካሪዎች ማሰልጠኛ ተቋማት ትኩረት በግዢ የሚገቡ ተሽከርካሪዎች ጥራት የአገልግሎት ገደብና የቴክኒክ ምርመራ ችግር አደጋው እንዲባባስ በመክንያትነት ተነስተዋል ለመንገድ ትራፊክ አደጋዎች ከአሽከርካሪዎች ባሪ ጋር ተያይዞ በተለይ ለእግረኞች ቅድሚያ ለመስጠት ለህይወት መጥፋት ለአካል ጉዳት መድረስ እንዲሁም ለአሽከርካሪዎች ቅድሚያ ለመስጠት ለንብረት ውድመት አስተዋጽኦ እንደነበራቸው ከተሽከርካሪዎች አውቶሞቢሎች ከአሽከርካሪዎች ደግሞ ተቀጥሮ የሚሰሩ አደጋ በማድረስ በግንባር ቀደምትነት ተጠቅሰዋል አሁን እየረቀቁ የመጡትን የወንጀል አይነቶች ለማክሸፍ የወንጀል ተፈላጊዎች የግንኙነት መስመር ላይ ለመድረስ የፖሊስ ተቋማት በቴክኖሎጂ ውጤቶች እየተጠናከሩ ይገኛሉ የመረጃ ኮሙኒኬሽን ቴክኖሎጂ የወንጀል መከላከልና ምርመራ ስራዎችን በማቅለልና በማቀላጠፍ ረገድ ያለው ጠቀሜታ ከፍ ያለ እንደመሆኑ ሰሞኑን የተቋሙ ኃላፊዎች ከመገናኛና ኢንፎርሜሽን ሚኒስቴር ከኢትዮ ቴሌኮም ከብሔራዊ መረጃና ደህንነት ኤጀንሲ ከአዲስ አበባ ፖሊስ ከአዲስ አበባ መንገዶች ባለስልጣንና ከሀገር መከላከያ ከተወከሉ ከፍተኛ ባለስልጣናትና ኃላፊዎች እንዲሁም ከመረጃ ኮሙኒኬሽን ቴክኖሎጂ ባለሙያዎች ጋር ሐሳብ ተለዋውጠዋል የወንጀል አይነቶች ተለይተው ይተነተናሉ ይጠናሉ ምክንያትና ውጤቶቻቸው ተፈትሸው የሚያደርሱት አደጋ ይቀርባል ፈጣን የመረጃ ልውጦች የወንጀል መከላከሉን ስራዎች ያጠናክራሉ ዛሬ እነዚህን ተግባራት ለማከናወን ያለ ቴክኖሎጂ ውጤቶች የሚታሰብ አይሆንም እናም ዘመናዊና ፈጣን በሆነው ዓለም ውስጥ በቴክኖሎጂ ውጤቶች የተደራጀ የፖሊስ ተቋም የመገንባት ጥረት እየተጠናከረ ይሄዳል አንዳንዶች ተንቀሳቃሽ ስልኮቻቸው ከኪሳቸው ወይም ከቦርሳቸው እንዴት እንደተወሰዱ ዘግይተውም ቢሆን ይናገራሉ ብዙ ጊዜ በመንገድ ላይ እንደነገሩ በመያዝ የሚወሰድባቸውም ይኖራሉ በግፊያ መካከል ወይም ሆን ብለው በሚጋጩ ሰዎች እየተሰረቁ እንዳሉም የተናገሩ አሉ
በመኪናው ውስጥ ያለን ተንቀሳቃሽ ስልክ ለመውሰድ አንድ ሰው ብቻ ድርጊቱን አይፈጽምም። ያሽከርካሪው ወይም ያሽከርካሪው ጥንቃቄ ንብረቱ እንዲተርፍ አስተዋጽኦ አለው። መስታወት መዝጋቱ፣ ሁሉም በሮች መቆለፋቸው መረሳት የለበትም። ከ4 ኪሎ ፖሊስ ወደ አገኘነው መረጃ እንለፍ። አዲስ አበባ አካባቢው በተለምዶ ግንፍሌ ተብሎ ይጠራል። ወደ ድልድዩ መቃረቢያ ኮድ 2 A27559 አዲስ አበባ ቪትስ መኪና ቆማለች። በውስጧ 4 ሰዎች አሉ። ከፊት ለፊት የሚመጣውን መንገደኛ እየተመለከቱ ይነጋገራሉ። መኪናው ጋር ሲደርስ ከሹፌሩ ጎን የተቀመጠው ሲያላምጥ የቆየውን ለውዝ በመስኮት በኩል መንገደኛው ላይ ይተፋል። መኪናው ውስጥ ከኋላ የተቀመጡት ሁለቱ ፈጥነው በመውጣት የሳምባ ነቀርሳ በሽታ ስላለበት በእጁ እንዳይነካው ያስጠነቅቁታል። ውሃና ሶፍት በመያዝም ይቅርታ እየጠየቁት የሚያጸዱለት መስለው 13,000 ብር የሚያወጣውን ተንቀሳቃሽ ስልክ በመውሰድ ከአካባቢው ይሰወራሉ። ድርጊታቸውን ሲከታተል የቆየው አንድ ሰው የመኪናዋን ሰሌዳ ቁጥር ይመዘግባል። አልቆየም፣ ለፖሊስ ይጠቁማል። የ4 ኪሎ ፖሊስ ጣቢያ አባላት ፍለጋ ይጀምራሉ። ስለ መኪናዋ ከመንገድ ትራንስፖርት መረጃ ያገኛሉ። ግለሰቡ ላይ ይደረስበታል። መኪናውን በመከራየት ሲሾፍር የነበረው ሁሴን ይያዛል። ለውዛኝኮ የተፋው እሸቱና ሌላኛው ተሳታፊ ታሪኩ በቁጥጥር ስር ይውላሉ። አንዱም ፖሊሶች እየፈለጉት ነው። ምርመራው ተጣርቶ የሰውና የሰነድ ማስረጃዎች ይቀርባሉ። አቃቢ ሕግ ይከሳል። የአራዳ የመጀመሪያ ደረጃ ፍርድ ቤት 5ኛ ምድብ ችሎት እሸቱ በተደጋጋሚ ወንጀል በመስራቱ በ19 ዓመት፣ ታሪኩ በ9 ዓመት፣ ያሲን በ5 ዓመት ከ6 ወር ጽኑ እስራት እንዲቀጡ ወስኗል። የምትከታተሉት ፖሊስ መረጃ ነው። አሁንም 3 መረጃዎች በተከታታይ ወደ እናንተ ይደርሳሉ። የፖሊስ የወንጀል መከላከል ተግባር የህዝብ ድጋፍና ትብብርን ስለመጠየቁ፣ አንድ ቻይናዊ ስራውን ጨርሶ ወደ ሀገሩ ለመመለስ ቢያስብም ቦሌ አየር መንገድ ላይ ሲደርስ ግን ጉዞ ተገድቷል። ለምን ይሆን? የፌዴራል ፖሊስ ወንጀል መከላከል አባላት ከጸጥታ ተግባራቸው በተጓዳኝ ህዝባዊነታቸውን የሚያንጸባርቅ ተግባር ፈጽመዋል። ተመልካቾቻችን ከ3ቱ መረጃዎች በኋላ ተመልሼ እመጣለሁ። መልካም ቆይታ። ቻይናዊው እንደ ሌሎቹ የሀገሩ ተወላጆች ለስራ ወደ ኢትዮጵያ ይገባል። የሚመርጠውን የሚችለውን ይፈልጋል። አላጣም። ተቀጥሮ መስራት ይጀምራል። ሀገር ይላመዳል። ሰዎች ይተዋወቃል። የሀገር ቅርስ ያውቃል። ቆይታውን ያራዝማል። ከረጅም ዓመት በኋላ ወደ ሀገሩ መመለስን ያስባል። ከጉዞ በፊት ወደ ጌጣጌጥ መሻጫ ያቀናል። እንዳሰበውም የመረጠውን ይገዛል። በመሄጃው ቀን በሻንጣው ውስጥ ከቷቸው ወደ ቦሌ አየር መንገድ ይደርሳል። ሻንጣው ሲፈተሽ ከዝሆን ጥርስ የተሰሩ ጌጣጌጦች ይገኙበታል። የፌዴራል ፖሊስ ወንጀል ምርመራ ቢሮ ቻይናዊ ላይ ምርመራ ያካሂዳል። ተጠያቂው የገዛበትን ቦታ ይጠቁማል። መርማሪዎች ክትትል ይጀምራሉ። ተጠርጣሪው ይያዛል። ተጠርጣሪው ይሄን ከሀገር ውስጥ የገዛ እንደመሆኑ መጠን ኬት እንዳመጣ ሲጠየቅ የገዛበትን አቅጣጫ በነገረን መሰረት ፖሊስ የራሱን ክትትል አድርጎ በጥቆማው መሰረት ባደረገው ክትትል የስጦታ እቃ መሸጫ ወይም ደግሞ ባህላዊ እቃዎች መሸጫ ሱቆች ውስጥ እነዚህ ነገሮች እንደሚሸጡ ፖሊስ ደርሶበት ለብርበራ በተገባበት ወቅት
በርካታ የዱር እንስሳ ውጤቶች ኢትዮጵያ በዓለም አቀፍ የፈረመቻቸው ስምምነቶችን በመጣስ በስጦታ እቃ ሽፋን እና እንደዚህ ባህላዊ እቃ መሸጫ ሽፋን በማድረግ በውስጡ ግን ኢትዮጵያ በዓለም አቀፍ የፈረመቻቸውን የጣሰ የዱር እንስሳ ውጤቶች የሚሸጡባቸው ሆኖ አግኝተናቸዋል። በተጠርጣሪው መኖሪያ ቤት ውስጥ በተለያየ ቅርጽና መጠን ከዝሆን ጥርስ የተሰሩ ጌጣጌጦች፣ ከ800 ዓመት በላይ እድሜ ያላቸው በርካታ የብራና መጻሕፍት፣ የሰጎን እንቁላል፣ የዘንዶ፣ የአዞ፣ የነብርና የሌሎች ቆዳዎች፣ የኤሊ ቅርፊት፣ የተለያዩ የዱር እንስሳት ቀንዶችና ጥፍሮች በፍተሻ እንዳገኙ መርማሪዋ ይናገራሉ። ተጠርጣሪው ከዱር እንስሳትና ጥበቃ ባለስልጣን ከተፈጥሮ ነዳጅና ማዕድን ሚኒስቴር ፍቃድ እንደሌለው መርማሪዎች አረጋግጠናል ይላሉ። ምርመራው ቀጥሏል። በዱር እንስሳት ውጤቶች የተሰሩ ጌጣጌጦች ያለ ፍቃድ መያዝ፣ ማዘዋወርና መሸጥ እንደሚያስቀጣ ብዙዎች እንደማያውቁ ይናገራሉ። አንዳንዶች ህጋዊ በሆኑ ሽፋን በህገ ወጥ መንገድ ያመጧቸውን ሲሸጡ ተይዘው ተቀጥተዋል። አዲስ አበባ ወሎ ሰፈር የፖሊስና የህብረተሰብ ግንኙነት የጠነከረ ነው። ችግሮች በጋራ ይፈታሉ። ለሰላም መስፈን መተጋገዙ ይታያል። በተለያየ ፕሮግራም እየተገናኘን ከነሱ ጋር መልካም ግንኙነት አለን። ያው አንዳንድ የሚከሰቱ ሁኔታዎችም ያሳወቅን ከነሱ ጋር ተጣምረን እየሰራን ነው። ፌዴራሎችም ሆኑ ፖሊሶችም በጣም ጥሩ ናቸው። የሚመሰገኑ ሁሉን ነገር የሚያደርጉ ናቸው። በፌዴራል ፖሊስ ኮሚሽን ወንጀል መከላከል ዘርፍ የጸረ ሽብርና የተደራጁ ወንጀለኞች ቁጥጥር ዳይሬክቶሬት ዳይሬክተር የቪአይፒ ዲቪዥን ማስተባበሪያ 2 ኃይል 3 አመራሮችና አባላት ከማህበረሰቡ ጋር ተቀራርበው ተረዳርተው ተግባብተው ይውላሉ። ሌላውም አካባቢ ፖሊስ እንዲሰራለት የፖሊስን ችግር ከጎን ሆኖ ማገዝና መተባበር አለበት። የማይሰራ ፖሊስም ካለ ለሚመለከተው አካል አጋልጦ የመስጠት ስራ መስራት አለበት። እኛ በኮሚኒቲንግ ፖሊሲንግ ያደራጀናቸው ማህበራት አሉ። ለምሳሌ ጫኛ ወራጅ ሊስትሮች ብዙ ማህበራት አሉ። ከነሱ ጋር እጅና ጓንት ሆነን እየሰራን እንገኛለን። ያው ህብረተሰቡም ከኛ ጎን ሆኖ ትብብሩን በማድረጉ በጣም ላቅ ያለ ምስጋና ነው ማቅረብ የምንፈልግ በኃይሏና በቀጠናዋ ስም። ለአካባቢው ሰላም መኖር ብቻቸውን አይሰሩም። ብቻቸውን ችግር ለመፍታት አይነሱም። በርቅ ቦታ ይገኛሉ። ወንጀልን ለመከላከል ከህብረተሰቡ ጋር ይወያያሉ። ተደጋግፈው ችግሮችን ሊያቃልሉ ይጥራሉ። ከህብረተሰቡ ጋርም እንደዚህ አይነት ስራ በመስራታችን በእውነቱ በጣም ላቅ ያለ ነው። በአባላቱ ላይ እየፈጠረ ያለው ስሜት በጣም ልዩ ነው። ያው እንደምታየው በፍቃደኝነት ነው። ሁሉም በፍቃደኝነት የህብረተሰቡ ጤና የራሴ ጤና ነው፣ የህብረተሰቡ ስራ የራሴ ስራ ነው ብሎ ነው አባላቱ እየሰራ ያለ። እንደምታዩት ሁሉም በደስተኛ ሁኔታ ነው እየሰራ ያለ። በሰላም መመላለሱ፣ ያለ ስጋት መዘዋወሩ፣ እንግዳ መቀበል መሸኘቱ፣ ተጠራርቶ ተገናኝቶ በህብረት መስራቱ ሰላም የሰፈነበት የተረጋጋ ህይወት ያለበት አካባቢ እንዲኖር ረድቷል። በህገወጥ መንገድ ወደ አገር ውስጥ የሚገቡትን የኮንትሮባንድ ዕቃዎች ለመቆጣጠር የሰዓት ገደብ የለም። የመተላለፊያው መንገድ ታውቆ አይጠበቅም። ቀንም ሌሊትም ፍተሻው ይኖራል። ከዋናው መንገድ ውጪ ሌሎች የድብቅ መሸጋገሪያዎች ይታያሉ። እንደ ሌሎቹ የኮንትሮባንድ ዕቃዎች እንደሚተላለፉባቸው ስፍራዎች ሁሉ በነገሌ ቦረና አካባቢም ቁጥጥሩና ጥበቃው ይጠናከራል። በነገሌ ቦረና የፌዴራል ፖሊስ ፈጥኖ ደራሽ ዳይሬክቶሬት የደቡብ ዲቪዥን 2ኛ ሻለቃ ሻምበል 4 አባላት ይገኛሉ። ድርጊቱን ለመቆጣጠር ከነዋሪው ጋር ይሰራሉ። አባላቱ በውይይታቸው ሰዓት አካባቢያቸውን ይቃኛሉ። በድርቅ ለተጎዱ ወገኖች ድጋፍ ለማድረግ ይወስናሉ። በደም እጥረት ሕይወታቸውን ለሚያጡ እናቶችና ሕፃናት ደም ለመለገስ ይስማማሉ። እስካሁን በርካቶች ይህን አድርገዋል። የቀይ መስቀል አባልም ሆነዋል። ስለ ስራቸው ሐሳብ ተለዋውጠው ሲያበቁ የተሻሉትን መርጠው ያበረታታሉ፣ ይሸልማሉ። ከነዋሪው ለአቅመ ደካሞች ድጋፍ ያደርጋሉ። አባላቱ ወንጀልን ለመከላከል ሲሰማሩ የሚያግዟቸው በርካቶች ናቸው። የጸጥታ አካላት አካባቢ ነዋሪዎች ድጋፍ ሁሌም አይለያቸውም።
ዘመን በቴክኖሎጂ ሳይራቀቅ የአራዳ ዘበኛ የሥራ መውጫና መግቢያ የሚለየው በጩኸት ነበር። በፖሊስ መረጃችን እንዳስሰዋለን። የፌዴራል ፖሊስ ኮሚሽን ከወንጀል መከላከል ተግባሩ ባሻገር በልማት ተግባሮች ውስጥም የጎላ ተሳትፎ እያደረገ ይገኛል። ሰሞኑንም የችግኝ ተከላ አካሂዷል። ከውጭ ደግሞ ኢንተርፖል ሽብርተኝነትን ለመዋጋት ከዓለም አቀፉ ህብረት ጋር ተቀላቅያለሁ ይላል። ተከታተሉት። በ1887 ዓመተ ምህረት ላይ አዲስ አበባ አብዛኛው ቦታ ውድማ ከመሆኑ የተነሳ ተዘዋውሮ ሌባና ወስላታን ለመያዝ አስቸጋሪ ሆኖ ነበር። ዶሪያ የሚባለው በሐረርጌ ውስጥ የነበረ የሰላም ዘበኛ ጸጥታ የሚያስከብርበት የተለየ አሰራር ነበረው። ለሰላም ዘበኛው የጥበቃ አካል ይጠቅማል ተብሎ በመታሰቡ ወደ አዲስ አበባ መጥቶ መመሪያ ተሰጠው። አንደኛ የከተማውን ጸጥታ ከአራዳ ዘበኛው በሚሰጠው ትዕዛዝ መሰረት መቆጣጠር። ሁለተኛ የአንደኛው ምድብ ከሌላኛው ምድብ ጋር ለመተያየትና ለመነጋገር እንዲችል ማማ ሰርቶ መልክ ለመልክ እየተያዩና ሐሳብ ለሐሳብ እየተለዋወጡ እንዲሰሩ። ሶስተኛ ቀንና ሌሊት 6 እና 12 ሰዓት በሚሆንበት ጊዜ በድምጽ ጮህ ሰዓት መድረሱን ማስታወቅ ነው። ይህም የሚደረገው ሰዓት ወይም ደወል በአገሪቱ ባለመኖሩ የሰው እንቅስቃሴ ስርዓት እንዲይዝ ለማድረግ ነበር። በድምጽ ሰዓት መድረሱ የሚገለጸውም ሌሊት 6 ሰዓት ሲሆን 6 ጊዜ ጮኻል። ሰዓት ደርሷል፣ በየቤታችሁ ተሰብሰቡ፣ ከዚህ ወዲህ ስትዘዋወሩ ብትገኙ ዘብጥያ ወይም እስር ቤት ገብታችሁ ትታሰራላችሁ ለማለት ነው። ከዚህ በተጨማሪ ጠዋት 12 ሰዓት ሲሆን ዘበኛው ጩኸት ያሰማል። ይህም ስራ ግቡ፣ የሥራ ሰዓት እንዳይተላለፍባችሁና እንዳትቀጡ ለማለት ነው። የምሳ ሰዓት ሲደርስ በ6 ሰዓት የምሳ ሰዓት መድረሱን ለማመልከት ከፍተኛ ድምጽ ያሰማል። እንደዚሁም 12 ሰዓት መሆኑን በድምጽ ያበስራል። ቀደም ሲል የተቋቋመው የአራዳ ዘበኛ ደግሞ በከተማው ውስጥ ፋኖስ በማብራት እየተዘዋወረ ከተማ የመጠበቅ ኃላፊነቱን ይወጣል። የዘመኑ የከተማ ዘበኛ ደንብ ያለ ነፍስ ግዳይና ያለ ግርፋት ፍርድ በቀር ለማንኛውም ወንጀል ነክ ፍርድ በራሱ ዳኞች ይፈርድ ስለነበር የከተማው ዘበኛ ስልጣን እጅግ ከፍተኛ ነበር። ከ15 ዓመት በኋላ ቁጥሩ ከፍ አለ። የንግድ መደብሮችና ሱቆች የ12 ሰዓት ጥሩምባ ከተነፋ በኋላ በዘበኛው ሕግ ተከብሮ ተረኛ የከተማ ዘበኛ በየሱቆች ደጃፍ የመጠበቂያ መሳሪያውን ይዞ ሲመጣ የመደብር ባለቤቶች የሆኑ ሁሉ ሱቃቸውን ለዘበኞች ትተው ይሄዳሉ። በማግስቱ ሱቃቸውን ከዘበኞቹ ተረክበው የንግድ ስራቸውን ሲያከናውኑ ይውሉ ነበር። በሱቅ አጠገብም የመጠጥ ቤትና መኖሪያ ቤት እንዳይኖር በዘበኞች ሕግ የተከበረና የተከለከለ ነው። በዘመኑ በተለያዩ ክፍሎች ከተደለደሉት መካከል አንዱ የሆነው ደግሞ የሚስጥር ዘበኛ ነው። ይህ የሚስጥር ዘበኛ መለያው ላይ የተጻፈበት ሲሆን እሱ ባለበት ሁሉ ሰዎች አያወሩም። ይህም በዚያን ጊዜ በሚስጥር የታዘዘውን እንዲከታተል ሳይሆን መለያው ላይ የተጻፈውን እያዩ እንዲፈሩና እንዳይናገሩ የታሰበ ነበር። የሚስጥር ዘበኛው ሰዎች ተሰብስበው ወደሚያወሩበት ሲደርስ የሚስጥር ዘበኛው መጥቷል በሚል ጸጥታ ይሰፍናል። መረጃዎቹን ያገኘነው ከሰላም ዘብና ፖሊስና ጊዜ ከተሰኙ መጽሐፎች ነው።
የራቁ የዱር እንስሳ እየተመለሱ ናቸው፣ የተራቆተው ምድረ በዳም እየተሸፈነ ነው ይላሉ የአካባቢው ነዋሪዎች። ስፍራውን ያዘጋጀው የኦሮሚያ ልማት ማህበር ነው። አካባቢው ሰበታ ሐዋስ ተብሎ ይጠራል። በየዓመቱ የፌዴራል ፖሊስ ኮሚሽን አመራርና አባላት ወደ ቦታው ተጉዘው ችግኞችን ይተክላሉ። ከተሰጠ መደበኛ ህገ መንግስታዊ ስርዓቱን ከመጠበቅና ከመከላከል ጎን ለጎን እንደ ማንኛውም ዜጋ በልማት ስራዎች ላይ ሰራዊቱ በሁሉም አካባቢ በሁሉም ክልሎች በተሰማራበት ግዳጅ ጎን ለጎን በበኩሉ አስተዋጽኦ እያበረከተ ያለበትና ይሄም እኛም በማበረከታችን ትልቅ የሆነ የውስጥ የልብ እርካታ ነው የሚሰማን። የሰዎችን ህይወት እንዲቀጥል ከሆነ ይሄን ስራዎቻችን መቀጠልና ማስቀጠል ግድ ይለናል ማለት ነው። በየዓመቱ በዚህ ወር በሚተከሉት ችግኞች የአካባቢው ለውጥ ይታያል። ፖሊስ ከወንጀል መከላከልና ምርመራ ስራው ጎን ለጎን የአየር ንብረት ለውጥ በሚያስከትለው ችግር አካባቢው እንዳይጎዳ ድርሻውን እየተወጣ ይገኛል። የሚተከሉትን ችግኞች በመንከባከቡ በኩል ህብረተሰቡ የማያቋርጥ ክትትል በማድረጉም ለውጥ ሊታይ ይችላል። የክልሉ አመራሮች የፌዴራል ፖሊስ ኮሚሽን ለክልሉ እየሰጠ ላለው የተለያዩ ድጋፎች እንዲሁም ችግኞችን በመትከልና በመንከባከብ ላሳየው ተግባር ምስጋናቸውን አቅርበዋል። ኢንተርፖል ከበርካታ ሀገሮች ጋር በመተባበር የተደራጀ የወንጀል ድርጊትን ለመግታት የአሸባሪዎችን ተግባር ለመከላከል ስልጠና በመስጠት መረጃዎችን በመለዋወጥ ላይ ይገኛል። ሰሞኑን አይኤስን የሽብር ድርጊቱን ለማክሸፍ የፋይናንስ ድጋፉን ለማስቆም ዓለም አቀፉን ህብረት ተቀላቅሏል። በዋሽንግተን የተገኙት የኢንተርፖል ዋና ጸሐፊ ጀርገን ስቶክ በግጭት አካባቢም ይሁን ከዚያ ውጪ ሽብርተኞችን ለመዋጋት ፖሊስ ግንባር ቀደም እንደሆነ ተናግረዋል። የሽብርን ስጋት ለመቀነስ ኢንተርፖል የህግ አስከባሪዎችን ህብረት ያጠናክራል። የአሜሪካን የመከላከያ ዲፓርትመንትና ዋሽንግተን ዲሲ የሚገኘው የኢንተርፖል ብሔራዊ ማዕከላዊ ቢሮ በጋራ ለመስራት ተስማምተዋል። በአፍጋኒስታንና በኢራቅ ጦር ግንባሮች የተገኙትን መረጃዎች በመጠቀም አሸባሪዎች የሚገኙበትን በመለየት የመልመላ አውታሮቻቸውን ለመበጣጠስ ተዘጋጅተዋል። ዋና ጸሐፊው ህግ አስከባሪዎች የግጭት ቀጠና በር መዘጋት እንዳለባቸው ጠቁመዋል። ኢንተርፖል ከ7000 በላይ ሽብርተኞች ወደ 60 በሚጠጉ ሀገሮች ውስጥ እንዳሉ ተናግሯል። ለአባል ሀገሮች በድንበር አካባቢ ለምርመራ ለማመሳከርና ለመለየት በቂ መረጃዎችን ይልካል። ለዛሬ ያልናቸው ልዩ ልዩ ፖሊሳዊና ወንጀል ነክ መረጃዎቻችን የስካውኖቹ ነበሩ። ሳምንት የተመረጡ መረጃዎችን ይዘን እንመለሳለን። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ።